ሰላም ሰላም የኢትዮ ፋሚሊዎቻችን እንዴት ናችሁ? እንግዲህ ዛሬ የምንገኘው እዚህ አፍንጮ በር የኢትዮ ኮሪያ ፓርክ ነው። ግቢ ውስጥ ነው የምንገኘው። ግቢውን እንግዲህ በቻልነው አቅም እናንተ ለማሳየት እንሞክራለን። ከታሪክ አንፃር አሁን ላይ ደግሞ ካሉት አዳዲስ ነገር ከተጨመረበት አንፃር ለማሳየት እንሞክራለን። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት ማድረጋችሁን እንዳትረሱ። ከዚህ በፊት ደግሞ የሰራናቸው ቪዲዮዎች እየገባችሁ በማየት ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮውን ደግሞ እስከ መጨረሻው በማየት አብራችሁን ቆዩ። ዛሬ ጸድ የሆነ ቪዲዮ ነው። በቆንጆ ቪዲዮ ነው የተገናኘ ነው። ሶ ግቢው ምን ይመስላል የሚለው ይሄ የኢትዮ ኮሪያ ወዳጅነት ፓርክ ምን ይመስላል የሚለው አብረን እናያለን ማለት ነው። ሶ አሁን የምንገኘው እንደነገርኳችሁ ፓርክ ውስጥ ነን። ፓርኩን አንድ ላይ እናያለን ማለት ነው። ተካተሉ። እዚህ ላይ የምትመለከቱት የግድግዳ ላይ ጽሁፉ በኮሪያ ጦርነት የተሳተፉት የኢትዮጵያ የጦር አባላቶች ናቸው። ግድግዳ ላይ ያለው እንደምታዩት እንግዲህ እዚህ ጋር 1121 ወደ 4000 የሚጠጋ ስም ዝርዝር ነው ያለው። እዚህ ጋር በድንጋይ ላይ የተቀረጸ ማለት ነው። ወለን ለመናገር ግቢው በጣም ደስ ይላል። እንደምታዩት ያምራል። ያው እዚህ ጋር እንግዲህ መጫወቻ አሉ፣ የህፃናት መጫወቻዎች። እዚህ ጋርም በክፍያ ነው ፋሚሊዎች ይመስለኛል አይደል? ክፍያ ይኖረዋል ለመጫወት። ላይክ ይሄ ቦራ ምናምን ነገር ያሉት መጫወቻዎች ናቸው። ይሄ ላይክ ባቡር ምናምን ነገር ነው መሰለኝ ፋሚሊዎች፣ እንደ ባቡር አይነት ቫይብ ያለው ነገር ነው። ግን አሁን ላይ ወይ ትኬት ቆርጠን ምናምን ነው የሚመስለኝ። እዛ ጋር ዳይኖሰር ምናምን አይነት ነገር አለ። ለልጆች ነው የተዘጋጀ ቦታ ነው። በጣም ነው ደስ የሚለው። ይሄ የባቡር ሀዲድ ነው። አየው እንደምታዩት የልጆች መጫወቻ አለ። አብዛኛው ለልጅ ተብሎ የተለየ ቦታ ነው የሚመስለው እና ፋሚሊዎች እንደምታዩት ነው እንግዲህ ቦታው በጣም ደስ ይላል። የሚገኘውም ቀደም እንደነገርኳችሁ አፍንጮ በር ነው። በፊት እንደውም አፍንጮ በር ፓርክ ነበር የሚባለው። አሁን ላይ የኢትዮ ኮሪያ ወዳጅነት ፓርክ ተብሎ ተሰይሟል እና እንደምታዩት ባቡሩ አለ እዚህ ጋር። ይሄ ላይክ ምንድን ነው ይሄኛው? ታውቃለህ? እስኪ ፋሚሊ ኮመንት ላይ ምንድን ነው የመጫወቻ ከላይ ምናምን ነገር ገብታችሁ ምናምን ነገር ነው የሚመስለው። ግን ገና ስራ አይጀመረም አይመስለኝም ፋሚሊዎች። ገና አላለቀም፣ አልጀመረም፣ ስራ አልጀመረም። እንግዲህ ፋሚሊዎች መዝናኛ ቦታ የልጆች የተዘጋጀው መዝናኛ ቦታ ስራ አልጀመረም አሁን ላይ። ግን አሪፍ መጫወቾች አሉት ለልጆች። እንዲሁም እንደነገርኳችሁ ከቤተሰብ ጋር ከልጆች ጋር ብትመጡ ጥሩ ጊዜ ማሳለፍ ትችላላችሁ። እንግዲህ ፋሚሊዎች ይሄ ነገር የት ነው? እንግዲህ ፊት ለፊት የምታዩት ድልድይ አዲስ የተሰራ ድልድይ ነው ይመስለኛል። እኔም ፋሚሊዎች የመስታወት ድልድይ ነው። ፊት ለፊት መስጊዱ ጋር የተገናኘ ድልድይ ነው። እስኪ እዛ ጋር ያለውን ደግሞ አብረን እናያለን አይደል ፋሚሊዎች? ቼክ እናደርገዋለን። ተከተሉኝ እስኪ።
እና ግቢው እንደምታዩት ነው ፋሚሊዎች። ከዚህ ጋር ይታያል። እንደውም ሐውልቱን ካያችሁ ፋሚሊዎች የኢትዮ ኮሪያ መታሰቢያ ሐውልት አለ ከላይ ጫፉ ላይ የአንበሳ እንትን ያለበት ነው። አና ሰፈሩ ይሄ ሰፈር አፍንጮ በር ይባላል ፋሚሊዎች። አፍንጮ በር ነው የሚባለው ሰፈሩ ስያሜ። እዚህ ጋር ፊት ለፊት እንደምታዩት መስጊድ አለ። አሁን በፊት እንደዚህ አልነበረም። አሁን ላይ ነው እንግዲህ እድሳት ተደርጎለት አካባቢ እንደምታዩት ገና አላለቀም። እድሳቶች እንደምታዩት ነው፣ ግን ለውጥ ላይ ነው ያለው። ይሄን ቦታ እንደምታዩት አፍንጮ በር ወደ ላይ እየወጣን ነው። ቅድም እንደነገርኳችሁ ሙዚየሙ ማየት ከፈለጋችሁ ጠዋት መታችሁ እስከ 6 ባለው ሰዓት ማየት ትችላላችሁ። ሙዚየሙ ፎቶ መነሳት ትችላላችሁ። ይሄ ፊት ለፊት የምታዩት አዲስ ዩኒቨርሲቲ ነው። እዛ ከመስጊዱ ጀርባ ያለ አዲስ ዩኒቨርሲቲ ነው። ዩኒቨርሲቲ ለመናገር ደስ ይላል። መታችሁ ጊዜ ማሳለፍ ትችላላችሁ። አጭር ስብሰባዎችን ማድረግ ከፈለጋችሁ፣ ፕሮግራሞች ማድረግ ከፈለጋችሁ ሪኮመንድ አደርጋችኋለሁ። ቦታውን የሚገኘው አፍንጮ በር ነው። የኢትዮ ኮሪያ ወዳጅነት ፓርክ ይባላል። የፓርኩን ታሪክ ባጭሩ ቅድም እንደነገርኳችሁ ነው። እንግዲህ ፋሚሊዎች ከዚህ ጋር ያለው እይታ ነው ማርያምን ነው የምልህ፣ በጣም ነው የሚገርመው። ኦልሞስት ከተማው ማየት ትችላላችሁ። እስቲ ማርያም ደስ የሚል እይታ ነው ያለው። ውስጥ ግን ሙዚየም አለ፣ የኮሪያና የኢትዮጵያ ሙዚየም አለ። ሙዚየሙ ውስጥ ገብተን ማየት ተቻለው። ደግሞ አሁን እኛ የገባንበት ሰዓት 7 ሰዓት ነው። ጠዋት ነው ክፍት የሚሆነው እስከ 6 ሰዓት ባለው ከምሳ ሰዓት በፊት መታችሁ ማየት ትችላላችሁ። ሙዚየም አለው። እንዲሁም ደግሞ መታሰቢያ ሐውልት አለው ለነዚህ ኮሪያ ገብተው ለዘመቱ ወታደሮች ማለት ነው። እንግዲህ ግቢው እንደምታዩት በጣም ደስ ይላል። ግሪን ነው። መቀመጫም አለው። ላይክ ሜዲቴት ማድረግ ከፈለጋችሁ መታችሁ ደግሞ እዚህ ጊዜ ማሳለፍ ትችላላችሁ። እንደምታዩት እንግዲህ በዛ ሳይድ ደግሞ ወንዝ ዳር ልማት አለ፣ የኮሪደር ልማቱ። ይሄም እንደዛው የኮሪደር ልማቱን ተከትሎ የመጣ እንትን ነው፣ ማስፋፊያ ነው። እዚህ ግቢ ውስጥ የምታዩት ደስ የሚሉ እንግዲህ መጫወቻዎች አሉ። ከቤተሰብ ጋር ከልጆች ጋር ብትመጡ ጥሩ ጊዜ ማሳለፍ ትችላላችሁ ፋሚሊዎች። እንግዲህ ግቢው እንደምታዩት በጣም ደስ ይላል። መቀመጫ አለው። እዚህ ጋር ፊት ለፊት የምታዩት እንደውም ህንጻ ሙዚየም ነው፣ የኢትዮ ኮሪያ መታሰቢያ ሙዚየም ነው። ቅድም ደግሞ በመግቢያ ላይ ያያችሁት ደግሞ ሐውልት ነው፣ ለነሱ የቆመ ሐውልት ነው። ይሄ ሐውልት እንደውም ሲነግሩን እኛ እንደተረዳነው ከሆነ ፋሚሊዎች ኮሪያ አለ። ይሄ ሐውልት እዚህ ያለው ኢትዮጵያ ውስጥ ያለው ሐውልት ኮሪያ አለ። በ1958 ዓመት በፊት የተሰራ ሐውልት ነው አይደል? በ1960 የተሰራ ሐውልት ነው። ኮሪያ ያለው ሐውልት በ1960 የተሰራ ሐውልት ነው። ኦልሞስት ወደ 58 ዓመት ሆኖታል ማለት ነው። ጦርነቱ በ1950 ዓመት አካባቢ ነው ፋሚሊዎች የተካሄደው። በኢትዮጵያ ኮሪያ የኢትዮጵያ ወታደሮች ኮሪያ ዘምተው የሄዱት በ1950 አካባቢ ነውና ኦልሞስት አሁን 58 ዓመት ሆኖታል ማለት ነው። ይሄ ሐውልት ከቆሙ ማለት ነው። እንግዲህ ፋሚሊዎች እንደምታዩት ላይክ በጣም ደስ ይላል ግቢው። እዚህ እንደው መኖሪያም አለ ራሳቸው አይደል? ላይክ ሃውስ አላቸው፣ ቢሮ አላቸው። የኮሪያዎች ቢሮዎች አላቸው እዚህ እንደምታዩት ፋሚሊዎች። እንግዲህ ግቢው እንደምታዩት በጣም ደስ ይላል፣ ሰላማዊ ነው። እንግዲህ ቅድም እንደነገርኳችሁ ሙዚየሙን ብናሳያችሁ በጣም ደስ ይለኛል፣ ግን ላይክ ሰዓቱ አሁን ስላልሆነ ነው። ግቢው ግን ምን ይመስላል የሚለውን ደግሞ አሳያችሁ።
በጣም ደስ ይላል። አንተ በስመ አብ እየተሰራ ነው ያለው ፋሚሊዎች እንደምታዩት ግን ፋሚሊዎች የምንገኘው ያው ኮሪያ ኢትዮ ኮሪያ ወዳጅነት ፓርክ ውስጥ ነው ያለ ነው። እንደምታዩት ነው ግቢው ደስ ይላል። መታችሁ ቼክ አድርጉት እስቲ። እዚህ አፍንጮ በር ነው የሚገኘው። እዛ ጋር እንደምታዩት ወንዙ አለ። የዚህ ወንዝ አፍንጮ በር ወንዝ ነው የሚባለው። አዎ አፍንጮ በር ወንዝ ይባላል ፋሚሊዎች። እንግዲህ ግቢውን እንደምታዩት ነው። ወላሂ ለመናገር ደስ ይላል። በጣም እንደምታዩት በጣም ደስ ይላል። የልጆች መጫወቻ ነው እንደምታዩት። በስመ አብ በጣም እንግዲህ ፋሚሊዎቻችን የነበረን ቆይታ ይሄን ይመስላል። የተወሰነ ያህል ስለ ግቢው ታሪክ ለእናንተ ለማሳየት ሞክረናል ብዬ አስባለሁ። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት ማድረጋችሁን እንዳትረሱ። ከዚህ በፊት የሰራናቸውን ቪዲዮዎች እየገባችሁ በማየት ቻናሉን ሰብስክራይብ አድርጉ። ቪዲዮውን ደግሞ እስከመጨረሻው በማየት ቤተሰብ ይሁኑ ፋሚሊዎች። ቀጣይ በሌላ ቪዲዮ እስክንገናኝ ድረስ ቴንኪው።